አርሰናል በካራቦ ካፕ የሶስተኛ ዙር ጨዋታውን አሸንፎ ወደ አራተኛው ዙር ማለፉን አረጋግጧል። በአራተኛው ዙር ማንን እንደሚገጥምም ጭምር ታውቋል። ትላንትና ፖርት ቬልን በገጠመበት ጨዋታ 2-0 አሸንፎ የቀጣይ ዙር ትኬቱን ቆርጧል። ትላንትና የነበረውን የአርሰናልን የካራቦ ካፕ ከፖርት ቬል ጋር የተደረገውን ጨዋታና እንዲሁ ደግሞ የነበሩትን ሌሎች የጣም ማውጣት ስነ ስርዓቶች እንመለከታለን። ክለቦች እርስ በርስ ከማን ጋር እንደሚገናኙ ታውቋል። የመጨረሻዎቹ 16 ቡድኖች እነዛን እንነግራችኋለን በዚህ ፕሮግራም ላይ። እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ ሰላም፣ እንዴት አድራችኋል? ውድ ተከታታዮቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገር ነኝ። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ እያደረጋችሁ ነደውን ምልክቷን እየተጫናችሁ የቻናላችን ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። እንዲሁ ደግሞ ቪዲዮውን ስትጀምሩ የዩቲዩብ አልጎሪዝም ለብዙዎች ፕሮግራሙን እንዲያደርሰው ላይክ እያደረጋችሁ ፕሮግራሙን እንድትጀምሩ በአክብሮት እንጋብዛለን። ስለምጽፉልን ከኛ ጋር አብራችሁ ስለምትቆዩ እጅግ አድርገን ከልብ እናመሰግናለን። ትላንት የነበረውን የካራቦ ካፕ ጨዋታ እንመልከት። አርሰናል ከፖርት ቬል ትላንትና በካራቦ ካፕ የሶስተኛ ዙር ጨዋታቸውን አድርገው ነበረ። ትላንት ምሽት በነበረን የቀጥታ ስርጭት ፕሮግራም ላይ ሰፊውን ደቂቃ የሰጠነው ጉዳይ ነበረ። ግን ከጨዋታው ደግሞ ምን አንኳር ነጥቦች ነበሩ የሚለውን እዚህ ፕሮግራም ላይ እንመለከተዋለን። ትላንትና አርሰናል ከፖርት ቬል ጋር ሲጫወት በቋሚ 11 ውስጥ የሚጠቀማቸውን ተጫዋቾች እና ደግሞ ተጣዋቂ ወንበር ላይ የሚገኙ ተጫዋቾችን ነው በቋሚ 11 ውስጥ ያስጀምረው። ኬፓ በውሰቱ ለአርሰናልን ከተቀላቀለ በኋላ ለመጀመሪያ ጊዜ በነጥብ ጨዋታ ትላንትና በቋሚነት ጀምሯል። እንዲሁ ደግሞ ዊሊያም ሳሊባ ካጋጠመው ጉዳት በኋላ በባለፈው በማንቸስተር ሲቲ ጨዋታ ላይ በቋሚነት ተመልክተነው ነበረ። ትላንትናም እንደዚሁ በቋሚነት ጀምሯል። እንዲሁ ደግሞ ከሱ አጠገብ ክሪስቲያን ሞስኩዌራ ነው ትላንትና የጀመረው። ጥሩ የውድድር ዓመት አጀማመርን ክሪስቲያን ሞስኩዌራ አሳልፏል። እንዲሁ ደግሞ ሉዊስ ስኬሊም ትላንትና በቋሚነት የጀመረ ተጫዋች ነው። ያው ቦታውን ካላፊዮሪ ቀምቶታል። በተከታታይ የፕሪሚየር ሊግና የቻምፒየንስ ሊግ ጨዋታዎች ላይ ካላፊዮሪ ነው እየጀመረ ያለው። ግን ትላንት ሉዊስ ስኬሊ በዚህ በካራቦ ካፕ ጨዋታ ላይ በቋሚነት የተሰለፈ ተጫዋች ሆኗል። እንዲሁ ደግሞ በስተቀኝ በኩል ቤን ዋይት በቅርቡ በጉዳቶች እያስቸገሩት የሚገኝ ተጫዋች ነው። ቤን ዋይት እንደዚሁ በቀኝ በኩል ትላንትና ወጥቶ ሲጫወት ተመልክተነዋል። ከዚህ በተጨማሪ ክርስቲያን ኖርጋርድ ትላንትና የመሀል ሜዳውን ሲመራ ነበረ። ያው ክርስቲያን ኖርጋርድ ከፕሪሚየር ሊጉ ክለብ ብሬንትፎርድ አርሰናልን ከተቀላቀለ በኋላ የወዳጅነት ጨዋታዎች ላይ ሲሰለፍ ተመልክተነዋል። እንደውም ጎል ያስቆጠረበትም ጨዋታም ጭምር ነበረ። ግን በነጥብ ጨዋታዎች ላይ ደግሞ ሲሰለፍ አላየነውም። ያው እሱም ጉዳት ሲያስቸግራቸው ከነበሩ ተጫዋቾች መካከል አንዱ ነው ክርስቲያን ኖርጋርድ። ነገር ግን ትላንትና በቋሚነት በነጥብ ጨዋታ ልክ እንደ ኬፓ ሁሉ በአርሰናል በኩል የመጀመሪያ ጨዋታውን ማድረግ የቻለ ተጫዋች ነው። ከሱ አጠገብ ደግሞ እንደዚሁ ኤታን ዋኔሪ እና ኤብሬቺ ኤዜ በቋሚነት ጀምረዋል። ከፊት ደግሞ ማርቲኔሊ እና ቡካዮ ሳካ በግራና በቀኝ በኩል ተሰልፈዋል። ቡካዮ ሳካም ጉዳት አጋጥሞት በባለፈው የማንቸስተር ሲቲ ጨዋታ ላይ ተቀይሮ ነበር ወደ ሜዳ የገባው። ትላንትና በቋሚነት ጀምሯል። የቡድኑ ማንበል ነበረ። ሚኬል ሜሪኖ ደግሞ በ9 ቁጥር ሚና ትላንትና በአርሰናል በኩል ሲጫወት ተመልክተነዋል። በአንጻሩ እንደዚሁ በዳረን ሞር የፖርት ቬል ስብስብ በኩል የ3-5-2 ቅርጽ ነው ወደ ሜዳ ይዘው የገቡት። ግን ደግሞ በሚከላከሉበት ጊዜ ሞር ባክ 5 ሆነው ሁለቱ ዊንግ ባኮች ወይም ሁለቱ ፉል ባኮች ወደ ኋላ ይመለሱና 5 ተከላካዮች ሆነው ይጫወታሉ። ጆርዳን ጋብሪኤል እና እንዲሁ ደግሞ ትላንትና ጥሩ እንቅስቃሴ ሲያደርግ የነበረው በተለይ በመከላከሉ ረገድ ቡድኑን ሲያግዝ ሜዳ ላይ የተመለከትነው ተጫዋች ዣሂም ሄርሊ ማለት ነው። ትላንትና እንደ አይነት ጨዋታቸውን ነው ሲያደርጉ የተመለከት ነው። አርሰናል ትላንትና ጨዋታው ያን ያክል አልከበደውም ነበር። እውነት ለመናገር በጣም ቀለል ብሎት ነው ጨዋታውን አርሰናል ሲያደርግ የተመለከት ነው። ረጅሙን ደቂቃ ኳስ ሲቆጣጠር ነበር አርሰናል። ብዙ ደቂቃውንም ደግሞ በፖርት ቬል የግብ ክልል ላይ ነው ሲያሳልፍ የተመለከት ነው። ይሄኛው አርሰናል ሞር የበላይነት የወሰደበትም ጨዋታ እንደነበረ ትላንትና በነበረም ፕሮግራማችን ላይ አንስተናል። ከዚህ ከነበራቸው የበላይነት ባሻገር ግን እንደነበራቸው የበላይነት እንደወሰዱት የኳስ ቁጥጥር ብልጫ ብዙ ሙከራዎችንም ደግሞ ሲያደርጉ ያልተመለከትንም። የኳስ ቁጥጥሩ 78% ነበረ። 22% ብቻ ነው ትላንትና ኳስ ሲቆጣጠሩ የተመለከትናቸው ፖርት ቬሎች በራሳቸው ግብ ክልል ላይ ነው ረጅሙን ደቂቃ ሲያሳልፉ የተመለከት ነው እና ግን በካውንተር አታክ ደግሞ ድሎችን የሚያገኙ ከሆነ እነዛን ድሎች ለመጠቀም ነው ጥረት ሲያደርጉ የተስተዋለው።
አርሰናሎች ግን ይህንን ረጅሙን የደቂቃ ክፍለ ጊዜ ኳሱን ተቆጣጥረው በተለይ ደግሞ መሀል ሜዳ ላይ እንደ ክርስቲያን ኖርጋርድ ያሉ ተጫዋቾች ትላንትና ኖርጋርድ ብዙ ኳሶችን በተደጋጋሚ ሜዳ ላይ ሲነካ የተመለከትነው ተጫዋች ነው። ትላንት አርቴታ ዴክላን ራይስንም ዙብሜንዲንም በቋሚነት አላስጀምረም። እንዲህ ባሉ ጨዋታዎች ላይ በተለይ ኤፍኤ ካፕ፣ ካራቦ ካፕ ባሉ ጨዋታዎች ላይ ክርስቲያን ኖርጋርድ ነው በደንብ እዚህ ቦታ ላይ ፐርፎርመንስ ሲያደርግ የምንመለከተውና ትላንትናም ክርስቲያን ኖርጋርድ እንደዚሁ በዚህ ጨዋታ ላይ በቋሚነት በጀመረበት የካራቦ ካፕ ምሽት በጣም ብዙ ኳሶችን ይነካ ነበረ፣ ብዙ ኳሶችን ያቀብል ነበር። አርሰናሎች ብዙ የተሳኩ ኳሶችንም ሲቀባበሉ ሜዳ ላይ ተመልክተናል። ሰፊ የሚባለውን የሜዳ ክፍልም እያካለሉ የሚጫወቱ ተጫዋቾች ነበሩ። በተለይ ደግሞ ቁልፍ በሚባል ሁኔታ ከተከላካዮች ክርስቲያን ሞስኩዌራ ብዙ ኳሶችን ከነኩ ተጫዋቾች መካከል አንዱ ነው። እንዲሁ ደግሞ ኤታን ዋኔሪ እና ክርስቲያን ኖርጋርድን በዚህ በኩል የሚጠቀሱ ናቸው። የአርሰናል ማጥቃት ሞር ወደ ቀኙ ያመዘነው ሆኖ ትላንትና ተመልክተነዋል። ቡካዮ ሳካ፣ ኤታን ዋኔሪ እንዲሁም ቤን ዋይት ባሉበት የቀኙ መስመር ላይ ተደጋጋሚ ኳሶች ወደዛ ቦታ ሲሻገሩ እንመለከት ነበረ። ጨዋታው እንደተጀመረ ነው የመጀመሪያው እርሊ ጎል የተቆጠረው። ጎሏን ደግሞ ያስቆጠረው ኤበሬቺ ኤዜ ነው። በ8ኛው ደቂቃ የመጀመሪያውን ጎል ለአርሰናል ማስቆጠር ችሏል። ከግራ መስመር የተነሳች ኳስ ናት። ማርቲኔሊ፣ ሉዊስ ስኬሊ ኳሱን በዋን ቱ ፓስ ተቀባብለው ለኤበሬቺ ኤዜ ኳሱን ሰጡት። ላስት የሚባለው ተች የሉዊስ ስኬሊ ነበረ። ሉዊስ ስኬሊ ለኤበሬቺ ኤዜ የሰጠውን ኳስ ኤዜ ወደ ግብነት ቀይሮ 1-0 በሆነ ውጤት ጨዋታው ሊቀጥል ችሏል ማለት ነው። ኤዜ የጎል ኮንትሪቢሽኖቹ ገና በመጀመሪያዎቹ ሳምንታት ላይ እያየን እንገኛለን። ለምሳሌ በኖቲንግሃም ፎረስቱ ጨዋታ አርሰናል 3-0 ሲያሸንፍ በጣም ቆንጆ ኳስ ለቬክተር ዮኬሬስ አቀብሎት ዮኬሬስ ያንን ኳስ ወደ ግብነት ቀይሮት ነበር። ይህንን ኳስ ተመልክተናል። ከዛ ደግሞ እንደገና በቀጣይ ባለፈው ተቀይሮ ገብቶ ከማንቸስተር ሲቲ ጋር በተደረገው ጨዋታ ለጋብሪኤል ማርቲኔሊ በጣም አስገራሚ ኳስ አቀብሎት ማርቲኔሊ ደግሞ ያችን ኳስ ወደ ግብነት ቀይሯል። አሁን ደግሞ 3ኛ የጎል ኮንትሪቢሽኑን ያደረገውና 2 አሲስት እና 1 ጎል ኤበሬቺ ኤዜ ማስመዝገብ ችሏል። በየጨዋታዎቹ ላይ የሚገባ ከሆነ ተጫዋቹ ምን አይነት ኮንትሪቢዩሽን ሊኖረው እንደሚችል ምን አይነት ውጤታማነት ሊኖረው እንደሚችል በየጨዋታዎቹ ላይ በደንብ ኤክስፐርታይዝ አድርጎ እያሳየ ነው እየተመለከትን የምንገኘው እና አርሰናል ትላንትና የመጀመሪያውን ጎል ሲያስቆጠር ኤበሬቺ ኤዜ ነበር ይህንን ጎል ማስቆጠር የቻለው። ፕላስ ቱ ዛት ግን ከዚህ በተጨማሪ ደግሞ ኤበሬቺ ኤዜ ይህንን ጎል ሲያስቆጥር የአርሰናሎችን ቅብብል አለማድነቅ አይቻልም። በተለይ በግራው መስመር በኩል የነበራቸው መናበብ ጎሏ እንድትቆጠር ትልቅ መነሻ ሆኗል። ከዚህ ጎል መቆጠር በኋላ አርሰናሎች ሰፊውን ደቂቃ ኳሱን ተቆጣጥረው ሲጫወቱ ነበር። ግን 5 ሙከራ ብቻ ነው አርሰናል በመጀመሪያው አጋማሽ መሞከር የቻለው። በጣም ብዙ ኳስ ተቀባብለው ብዙ ኳሶችን በተጋጣሚ የፋይናል ሰርድ ውስጥ ይዞ ለመግባት ጥረት ሲያደርጉ ነበር። ግን 5 ሙከራ ሞክረው ከ5ቱ 2ቱ ነበረ ኢላማውን የጠበቀ ሙከራ ወይም ክሊር ከት ምንለውን ቻንስ የፈጠሩት። እሱንም ራሱ ኤበሬቺ ኤዜ የመጀመሪያውን ጎል አስቆጠረ። ከዛ ደግሞ ከፖርት ቬሉ ግብ ጠባቂ ጋር ፊት ለፊት ተገናኝተው ከጆይ ጋውቺ ጋር ፊት ለፊት ተገናኝተው የሞከረውን ኳስ ግብ ጠባቂው ጆይ አድኖበታል። ስለዚህ ሁለቱንም ኳሶች ኦን ታርጌት ኳሶች የሞከረው ኤበሬቺ ኤዜ ነበር። እነዚህን ሁኔታዎች በግልጽ ተመልክተናል። አፍተር ኦል ግን ከነዚህ እንቅስቃሴዎች ባሻገር አርሰናል 5 ሙከራ ብቻ ነበር የሞከረው እና እንደነበረው የበላይነት እንደወሰደው የኳስ ብልጫ ቁጥጥር እንደነበሩት አብዛኞቹ ዶሚናንሲዎች አርሰናል ከዚህም በላይ ሙከራዎች ከዚህም በላይ ጎሎችን ማስቆጠር ይጠበቅበት ነበር። 2 ሙከራ ብቻ ነው መሞከር የቻሉት በፖርትቬል በኩል። ፖርትቬል ለመጨረሻ ጊዜ አርሰናልን ያሸነፈው በ1901 ነበር። እንግዲህ በ1901 ነበር ለመጨረሻ ጊዜ አርሰናልን ገጥመው ማሸነፍ የቻሉት። ይሄ ማለት ከ124 ዓመታት በፊት የነበረ ታሪክ ነው እና ምን ያክል በጣም አስገራሚ ጊዜ እንደነበረ ማንሳት ይቻላል። አርሰናልን ለማሸነፍ በጣም የሚቸገር ቡድን ነው። ብዙ ጊዜ እንደዚህ ትንንሽ የሚባሉት ቡድኖች ሲጫወቱ እንደምንመለከተው ከትልልቆቹ ጋር በጀብደኝነት አንዳንዴ ሜዳ ላይ ሊፋለሙ ይችላሉ። ትላንትናም በፖርትቬል በኩል እንዲህ አይነቶቹን ነገሮች በሚገባ ተመልክተናል። እንቅስቃሴያቸው በጣም የሚያስገርምም ጭምር ነበረ። በተለይ በመከላከሉ ረገድ የነበራቸው መዋቅር ምንም እንኳን አርሰናል እንደው ጫን ብሏቸው እነሱን ጫና ሲፈጥርባቸው እንኳን ባንመለከትም ግን እንደዚህ አይነት ሁኔታዎችንም ጭምር ነው ስንመለከት የነበረው እና ለረጅም ጊዜ አርሰናልን ያለማሸነፍ ጊዜ ወይም ደግሞ አርሰናልን ያለማሸነፍ ታሪክ ነበራቸው። እንግዲህ ያ ማለት ኢትዮጵያ በአፄ ምኒልክ ዘመን ስትመራ እንደማለት ነው። በጣም ጊዜው ረጅም ነው፣ ሩቅ የሚባል ዘመን ነው።
እና ያንን ጊዜ ነበር የተመለከትነው። እንግዲህ ከዛ በኋላ ረጅም ጊዜ አርሰናልን አላሸነፉም። ከ120 ዓመታት በላይ ተቆጥረዋል። ሁለተኛው አጋማሽ ከተጀመረ በኋላ የአርሰናል ዶሚናንሲ ቀጥሏል። በእርግጥ ለጥቂት ደቂቃዎች ጨዋታው መሀል ላይ እንደምናየው ኳስ ሲቆጣጠሩ ወይ ደግሞ ኳሱን በተወሰነ መንገድ ለመጫወት ሲሞክሩ እና የነበረ ፖርትቬሎች በተለይ ደግሞ ረጃጅም የመልስ ውርወራዎች፣ ረጃጅም ክሮሶችን ይጠቀሙ ነበረ። አርሰናል በተለይ ሁለተኛውን ጎል ለማግኘት በጣም ዘግይቷል። ምናልባት በነዛ ጥቂት ደቂቃዎች ውስጥ ግብ ቢቆጠርበት ኖሮ ያልታሰበ ነገር ይፈጠር ነበረ። ግን ደግሞ አርሰናል በትላንትናው ጨዋታ ላይ ከነበረው ዶሚናንስ እኩል ደግሞ የበለጠ ጫን ብሎ ጠበቅ አድርጎ ደግሞ ሲያጠቃና የፖርትቬልን የማጥቃት ቀጠና ግብ ጠባቂውንም ጭምር የሚያስጨንቁ ሁኔታዎችን ትላንት አላየንም። በሁለተኛው አጋማሽ አሰልጣኙ ሚካኤል አርቴታ ጨዋታው ልክ ከ70ኛው ደቂቃ ከደረሰ በኋላ ማጋሌሽን ቀይሮ አስገብቷል። ቪክተር ዮኬሬስን ቀይሮ አስገብቷል። ዴክላን ራይስን ቀይሮ አስገብቷል። እንዲሁ ደግሞ ሊያንድሮ ትሮሳርድንም ቀይሮ አስገብቷል። በማርቲኔሊ ትሮሳርድ ተቀይሮ ከገባ ከ5 ደቂቃዎች በኋላ ሁለተኛ ጎል አስቆጥሯል። ይቺ ጎል የተቆጠረችበት ደግሞ ምክንያት ከረጅም ርቀት ዊሊያም ሳሊባ ያሻገረለት ኳስ ነበረ። ዊሊያም ሳሊባ ያሻገረለትን ኳስ ተጠቅሞ በድንቅ አጨራረስ ሁለተኛ ጎል ለአርሰናል ማስቆጠር ችሏል። የሳሊባን ክሮስ ማድነቅ እዚህ ጋር ያስፈልጋል። በጣም ቆንጆ ኳስ ነው ያሻገረለት። ከሳሊባ ክሮስ ደግሞ በተጨማሪ የሊያንድሮ ትሮሳርድ አጨራረስ በጣም የተለየ ነው። እኔ ክረምት ላይ በነበረን ብዙ የዝውውር ዘገባዎችም ላይ ስናገር እንደነበረው ትሮሳርድ ከአርሰናል ባይለቅ በጣም ክለቡን መጥቀም የሚችል ተጫዋች እንደሆነ፣ ምክንያቱም እኔ በቅርብ ዓመታት እንደሱ ከቤንች እየተነሳ ጎል ሲያስቆጥር እንዲሁ ደግሞ አሲስት ሲያደርግ የነበረ ተጫዋች አይምሮ ላይ አይመጣልኝም። እውነት ለመናገር በቃ ሁልጊዜ ስታንድ ባይ ሆኖ የሚጠብቅ ተጫዋች ነው። ተቀይሮ ወደ ሜዳ ሲገባ ወይ አሲስት ያደርጋል ወይ ጎል ያስቆጥራል። ይህንን ዘንድሮ እንኳን የሌላውን ጊዜ ተዉትና ዘንድሮ እንኳን በጥቂት ጨዋታዎች ላይ ብቻ ተመልክተናል። ለምሳሌ አርሰናል ከኖቲንጋም ፎረስት ጋር በተጫወተበትና 3-0 ባሸነፈበት ጨዋታ ላይ ተቀይሮ ገብቶ ማርቲን ዙብሜንዲ ለአስቆጠራት የግንባር ኳስ አሲስት ሲያደርግለት ተመልክተናል። ከዛ ደግሞ በአውሮፓ ቻምፒየንስ ሊግ ጨዋታ እንደዚሁ ከአትሌቲክ ቢልባኦ ጋር ተጫውተው 2 ግቦችን አስቆጥረው ሲያሸንፉ ለማርቲኔሊ ጎል አሲስት ያደረገለት እሱ ነው። ኳሱን አመቻችቶ ያቀበለው። እንዲሁ ደግሞ በጣም አስገራሚ በሆነ ሁኔታ ራሱም ደግሞ ጎል ሲያስቆጥር ተመልክተነዋል። ትላንትናም ደግሞ እንደዚሁ ተቀይሮ ከገባ በኋላ ያንን ነገር ማድረግ ችሏልና ጎልና አሲስት ጎል የሚያስመዘግብ ተጫዋች ነው። ስለዚህ ለአርሰናል በጣም ጠቃሚ የሆነ ተጫዋች ነው ብሎ መናገር ይቻላል ያለምንም ጥርጥር። እኔ ሜዳ ላይ ያንን ነው በደንብ በሚገባ የተመለከትኩት። ለአርሰናል በጣም ጠቃሚና ቁልፍ የሚባል ተጫዋች ነው። ከዚህ በኋላም ባሉት በተለይ ትልልቅ በሚባሉ ጨዋታዎች ላይ እንደዚህ ተቀይሮ የገባ ሜዳ ላይ የሚያሳያቸው እንቅስቃሴዎች በጣም ጥሩ ነበሩና ይህንን ነው በትላንትናው ጨዋታ ላይ በትሮሳርድ በኩል የተመለከት ነው። ቪክተር ዮኬሬስ ተቀይሮ ከገባ በኋላ 2 ኳሶች አግኝቶ ነበር። በተለይ ከግብ ጠባቂ ጋር የተገናኘባቸው ድሎች አግኝቶ ነበረ። በተለይ አንደኛው ኳስ በጣም ግልጽ የሚባል የጎል ማግባት ኦፖርቹኒቲ ያገኘበትና ያንን ኳስ በቀላሉ ወደ ጎልነት መቀየር የሚችለው እድል ነበር። ግን ትላንትና ደግሞ እሱ ተቀይሮ ከገባ በኋላ የ27 ዓመቱ እንግሊዛዊ ተከላካይ ካምሪን ሃምፕራይስ በጣም በአስገራሚ ሁኔታ ነበረ ማርክ ያደረገውና ሁለቱንም ኳሶች ታክል ገብቶ ነው ያስጣለው። ሲሞክረው ገና ታክል ገብቶ ኳሱን አስጥሎታል እንጂ ምናልባት ይሄ ተከላካይ ካጠገቡ ባይኖር ኖሮ እነዚህን ኳሶች ወደ ግብነት ሲቀይራቸው ልንመለከት እንችል ነበረ። ግን ለአርሰናል ትላንት ጥሩ እንቅስቃሴ አሳይቷል። ቪክተር ዮኬሬስም ቢሆን አርሰናል ትላንትና ጨዋታውን እንግዲህ በዚህ ውጤት 2-0 በሆነ አጠቃላይ ውጤት አሸንፎ ወደ ቀጣዩ ዙር አልፏል። ማክስ ዳውማን የ15 ዓመቱ ታዳጊ ተቀይሮ ወደ ሜዳ ገብቷል። እንግዲህ 16 ዓመት ሊሞላው ጥቂት ቀናት ብቻ ናቸው የቀሩት። ጥቂት ወራት ሊባል ይችላል። ህዳር ወይ ታህሳስ ወር ላይ የ16ኛ ዓመት የልደት በዓሉን ያከብራልና ከዛ በፊት የበለጠ ለአርሰናል ጠቃሚ ተጫዋች መሆኑን ትላንትና በድጋሚ ማሳየት ችሏል። ተቀይሮ ሲገባ በግራው መስመር ላይ ነበረ መጀመሪያ ሲጫወት የነበረው በማርቲኔሊ ቦታ። ከዛ ግን ደግሞ ሙሉ በሙሉ ወደ ቀኝ መስመር ኢንቨርት አድርጎ መጥቶ በቀኝ መስመር ላይ ሲጫወት ተመልክተነዋልና ያለውን ብቃት ያለውን ክህሎት በድጋሚ ትላንትናም እንደዚሁ ሜዳ ላይ ሲያሳይ ተመልክተናል። ለአርሰናል ማሸነፉ በጣም ትልቅ ውጤት ነው። ወደ ቀጣዩ ዙር ማለፉን ያረጋገጠበትም የጨዋታ መርሃ ግብር ስለሆነ እንግዲህ አርሰናል ቀጣይ ከኒውካስል ጋር ደግሞ ጨዋታውንም ያደርጋልና ለዛም ጨዋታ የተጫዋቾቹን ኢነርጂ የተጫዋቾቹን ጉልበትም መቆጠብ በጣም አስፈላጊ ነው ተብሎ ይታመናልና ይሄንን ሁኔታ ነው በደንብ የተመለከት ነው።
ትላንትና አርቴታ ጨዋታው ካለቀ በኋላ በተለይ ቡካዮ ሳካ የሆነ ጉዳት የሚመስል አይነት ነገር አጋጥሞት ነበርና እንደው 60 ደቂቃዎችን እንዲጫወት ፈልገን ነበረ። እሱ ላይ ያለውን ጫና መቆጣጠር አለብን፣ ለኒውካስሉ ጨዋታ ዝግጁ ሆኖ ይደርሳል የሚል ሀሳብ ሰጥቷልና እንግዲህ ትላንትና በአርሰናል በኩል እንዲህ አይነት እንቅስቃሴዎች ነበሩ። ቤስት 11 ውስጥ የምናውቃቸው ተጫዋቾች ከሌሎች ተጫዋቾች ጋር ደግሞ የተጣመሩበትና ከተጣዋቂ ተጫዋቾች አርሰናል ቤንች ላይ ያለውም ኳሊቲ ምን ይመስል እንደነበረ በተወሰነ መንገድ የተመለከትንበት ጨዋታ ነበረ። አርሰናል ጨዋታውን በዚህ ውጤት ካሸነፈ በኋላ እንግዲህ በዚህ በካራቦ ካፑ ደግሞ ቀጣይ አራተኛ ዙር ላይ የሚጠበቁ መርሃ ግብሮች ይኖራሉ። በተለይ እርስ በርስ ትልልቅ ቡድኖች እንኳን የተገናኙበት እድልም ባይኖር ግን ደግሞ እዛው ፕሪሚየር ሊግ ውስጥ ያሉ ክለቦች የሚያደርጓቸው ጨዋታዎች በከፍተኛ ትኩረትና በከፍተኛ የመጠበቅ ደረጃ የሚታዩ ናቸው። እንግዲህ ትላንትና ቶተንሃም ስፐርስ ዶንካስተር ሮቨርስን 3-0 አሸንፈዋል። ማንቸስተር ሲቲ ደግሞ ሃደርስፊልድ ታውንን 2-0 አሸንፈዋል። ኒውካስል ብራድፎርድ ሲቲን 4-1 ሲያሸንፍ፣ አርሰናል ደግሞ ትላንትና እንደዚሁ ፖርት ቬልን ማሸነፍ የቻለበት ምሽትን የተመለከት ነው። እንግዲህ ከነዚህ ጨዋታዎች በኋላ ትላንትና ላይቭ ጨዋታውም ካለቀ በኋላ በቀጥታ ስርጭት እንዳስመለከትኳችሁ ከዚህ በኋላ ቀጣይ ተጋጣሚዎች ታውቋል። 16 የመጨረሻ ቡድኖች ናቸው የቀሩት። እነዚህን ተጋጣሚዎች ስንመለከት ዋይኮም ዋንደረርስ ከፉልሃም፣ ወልቭስ ከቼልሲ፣ ሊቨርፑል ከክሪስታል ፓላስ፣ በተለይ ሊቨርፑል ከፓላስ በጣም ተጠባቂ ጨዋታ ነው። ሬክሳም ከካርዲፍ ሲቲ የሚያደርጉት ጨዋታ አለ። እንዲሁ ደግሞ ስዋንሲ ከማንቸስተር ሲቲ ጋር ይጫወታሉ። ማንቸስተር ዩናይትድን ጥሎ ወደ ቀጣዩ ዙር ያለፈው ግሪምስቢ ታውን ከብሬንትፎርድ ይጫወታሉ። ኒውካስል ከቶተንሃም፣ ይሄ በጣም ተጠባቂ ጨዋታ ነው። ቲንሳይድ ላይ የሚደረግ በጣም ተጠባቂ ጨዋታ ነው። በኒውካስል ሜዳ ነው ይህ ጨዋታ የሚደረገው። እንዲሁም አርሰናል ከብራይተን ኤንድ ሆቭ አልቢየን ጋር ጨዋታውን ያደርጋል። ያው የፕሪሚየር ሊግ ቡድን ነው ብራይተን እና ለአርሰናል በጣም ፈታኝ ይሆናል ተብሎ ነው የሚጠበቀው። ኤምሬትስ ስታዲየም በግዙፉ ስታዲየም ነው እንግዲህ አርሰናል ጨዋታውን የሚያደርገው። ትላንትና ፖርትቬል ላይ ወደ 16,000 የሚጠጉ ደጋፊዎች ነበሩ ሜዳው ላይ የታደሙት። ያው ጥቂት ተመልካች ብቻ ነው የሚይዘው የቬል ፓርክ። ከዛ ውስጥ 2,000 አካባቢ ናቸው የአርሰናል ተጓዥ ደጋፊዎች የነበሩትና ትላንትና እንግዲህ አርሰናል ፖርትቬልን አሸንፎ ከብራይተን ጋር የሚጫወትበት የጨዋታ መርሃ ግብር እንዳለ ተረጋግጧል። ትላንትና ጂሚ ሬድናፕ የዕጣ ማውጣት ስነ ስርዓቱ ከተደረገ በኋላ አንድ ሀሳብ ሲሰጥ ነበር እና ከ2020 በኋላ አንድ ዋንጫ ብቻ ማሸነፍ ለአርሰናል በቂ አይደለም የሚል ሀሳብ ሲሰጥ ነበረ። እንግዲህ አርሰናል በሚኬል አርቴታ የአሰልጣኝነት ዘመን ስር ኤፍ ኤ ካፕና ኮሚኒቲ ሺልድን ብቻ ነው ያሸነፈው እና ብዙ አይነት ሁኔታዎች አሉ። እንግዲህ አርሰናል ዋንጫዎችን እያሸነፈ አይደለም። የአርሰናል ሌጀንዶች እነ ቴሪ ኦንሪ እንኳን ሳይቀሩ አርሰናል ዘንድሮ ምንም ሄሲቴት የሚደረግ ነገር የለውም፣ ዋንጫ ማሸነፍ አለበት፣ ዋንጫ ግዴታው ነው የሚሉ ሀሳቦችን ሲያነሱ ነበር እና አርሰናል ዋናው ታርጌቱ የእንግሊዝ ፕሪሚየር ሊግ እና የቻምፒየንስ ሊግ ዋንጫን ማሸነፍ ነው። ግን ደግሞ በጎን ለጎን የምናስባቸው ሌሎች ደግሞ ውድድሮች አሉ። ለምሳሌ ካራቦ ካፕን፣ ኤፍ ኤ ካፕን ማሸነፍ የክለቦችን ስነ ልቦና በጣም ከፍ ማድረግ የሚችልበት አቅሙ ከፍተኛ ነው። ስለዚህ አርሰናል ካራቦ ካፕን እንግዲህ አምና ረጅም ርቀት ተጉዞ ነበር፣ እስከ ግማሽ ፍጻሜ ድረስ ደርሶ ነበረ። ግን በግማሽ ፍጻሜው ደግሞ በኒውካስል በደርሶ መልስ በሜዳውም ከሜዳውም ውጭ ተሸንፎ ነው ለዋንጫ ሳይደርስ የቀረው። ኒውካስል ደግሞ አርሰናልን ካሸነፈ በኋላ ፍጻሜ ላይ ሊቨርፑልን ዌምብሌይ ስታዲየም ላይ በማሸነፍ አሌክዛንደር ኢሳቅም ጎል አስቆጥሮ እንደነበር ታስታውሳላችሁ። ከ70 ዓመታት በኋላ የዋንጫ ድርቁን የፈታበት ጨዋታ እንደነበር ይታወሳል እና ዘንድሮስ አርሰናል እስከ ምን ያክል ርቀት ይጓዛል የሚለው በጣም የሚጠበቅ ጉዳይ ነው። ትላንት በነበረኝ የምሽት ፕሮግራም ላይ አርሰናል ከአራቱ ውድድሮች ምን ያክል ዋንጫ ያነሳል የሚል ጥያቄ ጠይቄ ነበርና ይህንንም ፕሮግራም ለምታደምጡ አድማጮች ተመሳሳዩን ጥያቄ ነው የማቀርበው። አርሰናል አሁን ካሉት አራት ውድድሮች ስንቶቹን በአሸናፊነት አጠናቆ ዋንጫዎችን ያነሳል? ግምቶቻችሁን ልታደርሱን ልጽፉልን ትችላላችሁ። ለማንኛውም ትላንት አርሰናል ፖርትቬልን በካራቦ ካፕ አሸንፎ ወደ አራተኛው ዙር ማለፉን አረጋግጧል። የመጨረሻ 16 ቡድኖች ይቀራሉ። በፈረንጆቹ እንግዲህ ጥቅምት ወር ላይ ጥቅምት 27 ኦር 26 ላይ ጨዋታቸውን የሚያከናውኑ ይሆናል ማለት ነውና ትላንት የነበረው ጨዋታ ይህንን ይመስላል። አርሰናል እስከ ምን ያክል ርቀት በዚህ ውድድር ይጓዛል? ሀሳቦቻችሁን ጻፉልን። የሀሳብ መስጫው ለእናንተ ክፍት ነው። አርሰናል በሳምንቱ መጨረሻ ከኒውካስል ዩናይትድ ጋር ተጠባቂውን የ6ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ የሚያከናውን ይሆናል።